ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሀሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። ትልቁ ዓሣ ትንሹን። ከወታደር እሸት ወንድሙ ሕይወት በመንግስቱ ቤተ መንግስት መጽሐፍ የተወሰደ። ትልቁ ዓሣ ትንሹን። ሰው በእድሜው ብዙ ነገሮችን ያያል። እነዚህ ገጠመኞቹ ደግሞ በክፉም ሆነ በቀና ማለትም በደካማም ሆነ በጠንካራ ጎናቸው የሚሰጡት ትምህርትና ልምድ ቀላል አይደለም። በእርግጥ እኔ ያኔ ደርግ ክፉ አሳሪና ገራፊ ነው የሚል እምነት አልነበረኝም፣ ወይንም አልተከሰተልኝም ነበር ማለት ይቻላል። በወቅቱ እንደኔው በየዋህነት ደርግን ሲያመልኩ የነበሩ ወገኖች ቁጥርም አነስተኛ እንዳልነበር አልጠራጠርም። እኔ የነበርኩበት በደርጉ ጽሕፈት ቤት በታላቁ ቤተ መንግስት ውስጥ ነው። ስራዬም መንግስቱ ኃይለማርያም ከባልደረቦቼ ጋር ለማጀብ አብሮ መሄድ ነው። በዚህ በኩል ውጊያ ሊመጣ ነው ከተባለም ቀድመን የብረት አጥር እንሆን ነበር። ከመቼ ኃይሉ ጋር ልዩነታችን በእንቅስቃሴ ወቅት እኛ አጃቢ መሆናችን ብቻ ነው። መቼ ኃይሉ ውስጥ ያሉት የመንግስቱ ኃይለማርያም ሚስጥረኞችም ናቸው። በእኔ ደረሰ አይድረስባችሁ የሚለው ባህላዊ እርግማን ቀላል አለመሆኑን የተረዳሁት በአንድ ችግር ወቅት ነበር። ስለ ደርጉ ልዩ 14ኛ እስር ቤት እጅግ የሚሰቀጥጥ ልዩ ትዝታ አለኝ። ይህንን እስር ቤት ያነሳሁት ያለ ምክንያት አይደለም። ትርኢቱን ተርክላችኋለሁና ከኔ ጋር ሆናችሁ ዝለቁ። በዚህ ቤተ መንግስት ውስጥ አተኛኘታችን በተደራራቢ አልጋ ላይ ሲሆን ሁሉም አንድ ልብ ይሆን አልነበረም። የተለያየ የዓላማና የሐሳብ ስርጥር ያለን ሰዎች ነበርን። ምክንያቱም አንዱ ሌላውን እንዲሰልል በተደረገ ዘዴ ነው የተደራጀ ነው። አንድ ነገር ሲፈጠር እርምጃ ለመውሰድ እንዲያመቸን የደርጉ ልዩ ምርመራ ክፍል ከኛ መኝታ ክፍል ጎን አለ። በዚህ ልዩ ምርመራ ክፍል ውስጥ የሚሰሩት ስማቸውን ባላውቅም ፖሊሶች መሆናቸውን አውቃለሁ። የእነዚህን ሰዎች ስም መጠየቅ ሆነ አተኩሮ ማየት እጅግ ክልክል ነበር። መርማሪዎቹ እንዳይታወቁ ጥቁር መነጽር በማድረግ ካፖልት በመልበስና ጆሮ ግንዳቸው ድረስ በመሸፈን በቢጫ ቮልስዋገን ይንቀሳቀሱ ነበር። በዚህ ምርመራ ክፍል አቅራቢያ ከተወሰኑ ወታደሮች በስተቀር ማንም ድርሽ አይልም። ተጠግቶ ከተገኘ እንደ ጸረ ቤተኞች ይቆጠርና ክትትል ይደረግበታል። የምርመራው ክፍል እንቅስቃሴው እንዳይታይ ከፊት ለፊት 2 ክፍሎች አሉ። በእነዚህ ክፍሎች ውስጥ የሚስጥር መገናኛዎች ስለሚገኙባቸው ጥበቃው ከበድ ይላል። ከሁሉም በላይ ከዚህ ምርመራ ክፍል የሚወጡትን ተመርማሪዎች ማየቱ እጅግ ይሰቀጥተኛል። ምክንያቱም ተመርማሪዎቹ ጤናማ አካል ይዘው ይገቡና ተመልሰው የሚወጡት ተሰባብረው ፊታቸው አባብጦና በአጠቃላይ ከሰውነት ውጪ ሆነው ነው። እና እነዚህ መርማሪዎች ማንነታቸው እንዳይታወቅ የሚያደርጉት ጥንቃቄ ቀላል አይደለም። ሕሊናዬን ከሚሰቀጥቱኝና ከሚያቆስሉኝ ነገሮች ውስጥ አንዱ ከመቼ ኃይሉ ውስጥ ተመርጠው ቀን ቀን የሲቪል ልብስ በመልበስ ሲንሸራሸሩ በመዋል ማታ ግን ቱታ በመልበስ ለልዩ ልዩ የሚስጥር ስራ የሚሰማሩት ወታደሮች ጉዳይ ነው። የቱታ ለባሾቹን ሚስጥር ስራ ለማወቅ የቻልኩት እኔው ራሴ በዚች እስር ቤት ከታሰርኩ በኋላ ነው። የታሰርኩበት ሁኔታ ወቅቱ እጅግ አሳሳቢና የደርግ ባለስልጣናትም በስጋት የማቀቁበት ጊዜ ነበር። አንድ ቀን የጊዜውን ተጨባጭ ሁኔታ እንድንረዳ ካድሬዎቹ ሰበሰቡን። ከዚያም ሰበኩን፣ አስፈራሩን፣ አቅራሩብን። በዚህ ስብሰባ ላይ እኔም አላርፍ ያለሽ ጣት እንዲሉ እጄን አውጥቼ በማወዛወዝ ብንጠራራ ድምጽ ባሰማ ልብ የሚለኝ አጥቼ ከብዙ ቆይታ በኋላ እንድናገር እድል ተሰጠኝ። ከዚያም
በመካከላችን መፈቃቀርና መተማመን ሊኖር ሲገባ ይህ የለም። እርስ በርስ መሰላለል፣ መመራረጅ ብቻ ሆኖ ተፈራርተን እንኖራለን። ይህ መቅረት አለበት የሚለውን ቃል ብቻ ተናገርኩ። ተሰብሳቢው ወታደር ሁሉ ከዳር እስከ ዳር አጨበጨበ። ይህ ነው እንግዲህ በካድሬዎቹና በአዛዦች ጥርስ ውስጥ አስገብቶ ያስነከሰኝ። ወዲያው ሁለት ወታደሮች ተጨማሪ ብለው እጃቸውን ሲያነሱ ወታደር ጌታሁንን ካድሬው ሳይቀበላቸው በመቅረቱ ስብሰባውን በትኖ ወደ የሰፈራችን ሄድን። እኔም ወደ መኝታ ክፍሌ ገብቼ በረፍት ላይ ያለው ባሻ ከበደ የተባሉት የወታደር ፖሊስ አዛዥ ከአራት ወታደሮች ጋር በመምጣት ወደ አልጋዬ ተጠግተው እጅ ወደ ላይ የሚል ድምፅ አሰሙኝ። ከኔ ጎን የሚተኙትም ሁለት ባልደረቦቼን ጨምረው ልዩ ፍተሻ በማድረግ እንደ ምርኮኛ ቀበቷችንንና መለያችንን አስወልቀው ይዘውን ወጡ። ካሁን በኋላ እስረኞች ናችሁ ብለው እየገፈታተሩን እየረገጡን ወደ 14ኛ በር እስር ቤት ከተቱን። በተለያዩ ክፍሎች ውስጥ አስገቡን። ተወርውሬ ወደ እስር ቤቱ ስገባ ያወሩ የነበሩ እስረኞች ተደናግጠው ጸጥ አሉ። ይቺ የቤተ መንግስት ልዩ ሱማ 14ኛ በር እስር ቤት እጅግ በጣም ጠባብ፣ በግምት 4 በ4 ስትሆን ከ100 በላይ ሰዎች ታጉረውባታል። እስረኞቹን ሳያቸው ሰውነቴ በጭንቀት ተወጠረ። በብዛት ቁስለኞች፣ ጥፍሮቻቸው የወላለቁ፣ እግሮቻቸው የፈነዳዱ ናቸው። የክፍሉ ሽታ ናላን ያዞራል። ሕያው መሆኔ ቀርቶ ወደ በድንነት የተለወጥኩ መሰለኝ። በእስር ቤት ቆይታዬ ውስጥ እጅግ አሳዛኝ ድርጊቶችን በየጊዜው አይቻለሁ። እስረኞቹ ለምርመራ በየተራ ይወጣሉ። ሲመለሱ ተገርፈው ተቀጥቅጠው እጆቻቸው ተሰባብሮ ነው። እኔም በሁኔታው የተቆጨው እጣ ፋንታዬን መጠባበቁን ተያያዝኩ። ማታ ማታ ሰዎች ተጠርተው በአጃቢዎች ወታደሮች ይወሰዱና በዚያው ይቀራሉ። መመለስ የለም። ለሳምንታት በእስር ቤት ውስጥ ተረስቼ ከቆየው በኋላ ከአንድ ወር በኋላ በሻለቃ ጌታቸው ረዳት በመቶ አለቃ መርሻ አማካኝነት ተጠራውና በወታደር ፖሊስ ታጅቤ እፊቱ ቀረብኩ። አንተ ጸረ አብዮተኛ መሆንህን ደርሼበታለሁ። ያንተ ነገር አክትሟል። አሁን ማለትም ሰሞኑን ዋጋህን ትሰጣለህ። ጠብቅ አለኝ። ለማነጋገር ፋታ አላገኘውም። እንደገና ዋክበው ወደ እስር ቤቱ መለሱኝ። ጭንቀቴም እየጨመረ መጣ። ወይ ገድለው በገላገሉኝ እስከ ማለት ደረስኩ። በርግጥ ከመሰቃየት መሞት ይሻላል። ዝምታው በዚያ ላይ በቃ። የሚጠይቀኝ ሰው በመጥፋቱ ተረስቼ ቁጭ አልኩ። የ14ኛ በር እስር ቤትንም በደንብ ተላመድኩ። ማታ ማታ የምሰማው ጩኸትና ድብደባ አላቋረጠም። አይጣል ነው። በዚህ ክፍል ውስጥ ወደ ግራ ጥግ አንድ ጥሩ የመኮንን አቋም ያለው ልጅ በጀርባው ጋደም ብሎ ብዙ ሐሳቢ ሰው ይመስላል በሐሳቡ እርቆ ተመስጧል። እኔም እንደምንም ወደዚህ ሰው ጠጋልኩትና አይኑን ብቻ ሰበር አድርጎ ተመለከተኝ። ለምን ትጠጋኛለህ ይለኛል ብዬ ደግሞ ፈራሁት። ባለውበት ሆኜ አይት አደረግኩት። ግድግዳውን ደግፍ ብዬና ኩርምት ብዬ ቁጭ አልኩኝ። በፍርሃት አይኑ አይት ሲያደርገኝ አንገቴን ሰበር አድርጌ ሰላምታ ሰጠሁት። አጽፋ መልሱን ሳይሰጠኝ ነቅነቅ ብሎ ተመቻችቶ ገደም አለ። እስረኛ ሁሉ በየግሉ እርስ በርሱ ጨዋታ ይዟል። የሰው ብቸኛ ነበርና እኔ ላዋራው አሰብኩና እያቅማማው አንገቴን ሰጠሁትና ይቅርታ፣ ምን አድርገ ነው የታሰርከው አልኩት። የተገረፈ እግሩን እያስተካከለ ብዙም ትኩረት ሳይሰጠኝ ቆይቶ ወንጀል ሰርቼ ነው የታሰርኩት አለኝ። የምን ወንጀል ነው የሰራኸው? ነፍስ አጥፍቼ ነው የታሰርኩት አለኝ። ለነፍስ ማጥፋት ወንጀል ደግሞ የተለያዩ ጣቢያዎች እንዳሉ ስለማውቅ ይህ ነፍስ የማጥፋት ወንጀል ወደዚህ እስር ቤት አያመጣውም ብዬ ቀጠል አድርጌ ወንድሜ ስም ማን ይባላል አልኩት። ከነበረበት ቦታ ግማሽ አካሉን ገልበጥ አድርጎ ጎይቶም ለባሴ አብርሃም እባላለሁ
ካለኝ በኋላ ብዙም አልተመቸውም ነበር መሰለኝ። ተመልሶ እንደገና መገላበጥ ያዘ። ታዲያ ወንጀል አያሳስርም እኮ ብለው ጊዜ አትኩሮ ተመለከተኝና ደከም ባለ ቃል የኔ ወንጀል እርጥብ ወንጀል ነው አለኝ። እርጥብ ወንጀል ደግሞ ምንድን ነው? የፖለቲካ ጉዳይ ነው፣ አታስብ፣ ግድ የለም አለኝ። እርጥብ ወንጀል ደግሞ በማን ላይ ግድያ ፈጽመ ነው? አንተ ብቻህን ስለው በቅዝቃዜ ፊቱ እየተመለከተኝ ይኸውልህ የኔ ወንድም፣ እኔ ብቻዬን አይደለሁም። ብዙ አዋቂ ሰዎች ያሉበት የፖለቲካ ድርጅት አለን። ይህ የፖለቲካ ድርጅት ከሰደድ ወይንም ከወታደራዊ ጁንታው ጋር ባለመስማማታችን የተነሳ ሰደድን ጨርሶ ከዚህ ሀገር ለማጥፋት አስበን ነበር። ስለዚህ የሀሳባችን ሳይሳካ ስለቀረ መንበረ ስልጣኑን አልለቅም ያለው ወታደራዊ ጁንታ እኛን ለማጥፋት ወስኗል አለኝ። የእናንተ ድርጅት ማን ነው? ኢህአፓ ነዋ አለኝ። ታዲያ እናንተ ሰደድን እንዴት ልታጠፉ ትችላላችሁ? እኛ እስከ መሪዎቹ ድረስ አባላት አሉን ካለ በኋላ ብርጋዴር ጄኔራል ተፈሪ ባንቲን፣ ሻለቃ አጥናፉ አባተንና እነሱን እንኳን ተወት አድርጋቸው ማድረግ የሚገባንን ወይንም በግል የሚገባኝን ሳላደርግ ወይንም ሳናደርገው ልጅ ያቦካ ሆነብንና ቀረ ካለ በኋላ ከነበረበት ገልበጥ ሲል ማንን ለመግደል ነበር ያሰባችሁት አልኩት። መንግስቱ ኃይለማርያምን ነበር ሲለኝ የሆነ ነገር ትውስ አለኝና ዝግንን ሲያደርገኝ በውስጤ ሌላ ነገር ታወሰኝ። እንዴት ለመግደል አሰባችሁ አልኩት። በደርግ ውስጥ ያለው ወታደር ብዙ ጊዜ መምራት ያስባል፣ ይፈልጋል። እኛ ደግሞ ስልጣኑን ለህዝብ ይሁን እያልን ስንነሳ ሌሎቹ መኮንኖች ሲሰሙ ሻለቃ መንግስቱ ኃይለማርያም ግን ግትር ስለሆኑ ብዙ ጊዜ ከኛ አባላት ጋር በተለይም ከመቶ አለቃ መሰለ ማሩ ጋር ባለመስማማታቸው ብሎም እኛን ሙሉ በሙሉ ለማጥፋት ነሐሴ 15 ቀን 1968 ዓ.ም በተደረገው የደርግ ዋነኛ ስብሰባ ላይ እኛን እናጥፋቸው ብለው ስለወሰኑብን ይህንን ውሳኔያቸውን ሰማ ነው አለ። የደርጉን የሰደድ ውሳኔ ማን ነገራችሁ ስለው የኛ ወገን የሆነ በደርጉ ውስጥ ያሉ የደርግ አባላት ናቸው የነገሩን አለኝ። ለመሆኑ እነሱ እነማን ናቸው በማለት ጠየቅኩት። መቶ አለቃ መሰለ ማሩ፣ ሻምበል አለማየሁ፣ ሻምበል ሞገስ፣ ሻለቃ ዮሐንስ አፈወርቅ ስለነበሩ እነሱ ማታውኑ አምጥተው ነገሩን አለኝ። ታዲያ ይህንን ስትሰሙ እናንተ ምን አላችሁ ስለው ሳንመታ እንምታ፣ ሳንጠፋ እናጥፋልን። እናንተ ይህን ውሳኔያችሁን የተወሰናችሁ ቦሌ በሚገኙ የሴፍ አዳነ በተባለው አባላችን ቤት በብርሃነ መስቀል ረዳ መሪነት ከፍተኛ የማዕከላዊ ኮሚቴ አባላት ተሰባስበን ውሳኔ ያስተላለፍን። ለመሆኑ ስንት ነበራችሁ? 9 ከፍተኛ አባላት ነበርን። በዚህ ውሳኔ ላይ ተካፈል ነው። ግን ወዲያውኑ ያ ውሳኔ ሁሉ ኃላፊነቱ በእኔ ላይ ተጣለብኝ። የግድያው ዕቅድና ቡድኑን እንድመራው በሙሉ ድምጽ ተወስኖ ትዕዛዝ ሲሰጠኝም እኔም በደስታ ነበር የተቀበልኩት። ውሳኔውን የወሰናችሁት በመቼ ወር ነበር? በዚያው በነሐሴ 15 1968 ዓ.ም ማታ ነበር። ከዚያ በኋላ አንተ ምን ማድረግ ያስክ? የተለያዩ ሐሳቦችን ካወጣው ከወረድክ በኋላ መቼ ማድረግ እንደሚገባኝ ወስኜ አንደኛ መስከረም 8 ቀን 1969 ዓ.ም፣ ሁለተኛ መስከረም 9 ቀን 1969 ዓ.ም ሙከራውን አድርገን ሳይሳካልን ቀረ። ለሶስተኛ ጊዜ መስከረም 12 ቀን 1969 ዓ.ም የገዳይ ቡድን እንደተዘጋጀ እኔ ወደ ሌላ ቦታ ሄጄ ለመመለስ በመዘግየቴ ሻለቃ መንግስቱ ኃይለማርያም በሰላም 4ኛ ክፍለ ጦር ቤታቸው ገብተው ደረስኩኝ። እኔም እነዚህን 3 ግዳጆች ለበላይ አካል አሳውቄ ስለነበር በተባለው ቀን ውስጥ ባለመፈጸሜ ተጠርቼ ከአባሎቼ ከፍተኛ ተግዛዝ ደረሰብኝ። ይህ አናዳጅ ስለነበር በመቀጠል ለአራተኛ ጊዜ መስከረም 13 ቀን 1969 ዓ.ም ከምሽቱ 2 ሰዓት ላይ በተደራጀው ኃይል በተደረገ ሙከራ በትንሹ ባጨርናቸውና ሳይሞቱ ስለቀሩ የባሰውን በአደባባይ አስቆጣናቸው። ግን እኔ በመዘግየቴ ነው እንጂ ባልዘገይ ኖሮ መስከረም 12 ቀን ሻለቃ መንግስቱ ኃይለማርያም ያን ያልቅላቸው ነበር ሲለኝ የሆነ ነገር ትዝ አለኝ። ያ ላንድ ሩቨሩን ያሽከረክር የነበረው ሹፌር
ባሻ መኮንን ምስጋናው ታወሰኝና ክፉኛ ተንፍሼ ሳበቃ አሁን ለእርድ የቀረብኩ በግ መሆኔ አያጠራጥርም። ቢሆንም እኔ ሙከራ አድርጌያለሁና ምንም አልከፋም ሲለኝ አንተ ብቻ ነህ እንዴ ስለው ተከዛለና ብርሃነ መስቀል ረዳ ከኛ ጋር አልተያዘም። መቶ አለቃ መለሰ ማሩ ቢሆኑም በሁለተኛው ቀን ላይ ከሀገር ወጥቷል እንጂ ሌሎቹ በተለያዩ ክፍሎች ውስጥ አሉ አለኝና ተክዞ ፈዘዝ አለ። እኔም በምን እንደታዘርኩ ዝርዝር ሁኔታውን አስረዳሁት። እሱም ከአንገቱ ቀና አለና መደዳውን ከተመለከተ በኋላ ገልበጥ መለስ ገልበጥ አለ። አሁንም አልተመቸውም። አይዞ አንተን ምንም አያደርጉም፣ ነገር ግን ያሰቃዩ ይሆናል። እስከዚያው ቻለው፣ የኔ ነገር እንኳን አብቅቶልኛል ሲል አጽናናኝ። ዝርዝር ታሪኩን ግን ሊያወራልኝ አልፈለገም። ልዩዋ የቤተ መንግስቱ እስር ቤት ሰው መዋጥና መጥፋቱን ይዘዋለች። የመቺ ኃይሉ መንደር ቀን ቀን ግርግር፣ ሌሊትም ዋይታ አያጣም። የቁስለኛ አይነት ይታያል። ፖሊሶች ግዴታቸው ስለሆነ ካልመቱና ካልጠመዘዙ እነሱም እንደሚጠመዘዙ ጠንቅቀው ያውቃሉ። ስለዚህ እውነት ለማስወጣት መምታት፣ ማሰቃየት አለባቸው። ማምሻው ላይ አንድ አጥር ያለ የምርመራው ክፍል ሹም ወይንም ኃላፊ ሳይሆን አይቀርም ከእስር ቤቱ ዘብ ኃላፊ ጋር ተነጋግሮ ይሄዳል። ከምሽቱ 6 ሰዓት ተኩል ላይ የፓርላማ ሰዓት ይደወላል። የእስር ቤቱ በር በጥቂቱ ተንኳኳ። ተረኛው ዘብ ከማማው ላይ ጥበቃ ነው። የጥበቃው ኃላፊ ቆርቆሮ በሯን ከፍቶ ወጣና ትንሽ ቆይቶ ተመለሰ። እነ ጎይቶም ለባሴ አብርሃም ተዘጋጁ እያለ የእስር ቤቱን በር በቁልፍ ይከፍታል። በሮቹ ሲከፈቱ የታላቁ ቤተ መንግስት ቀዝቃዛ ነፋስ ወደ ውስጥ ሲገባ አቤት ደስታችን ነበር። ያለ መስዋዕት ድል አይገኝም እያሉ እነ ጎይቶም ተከታትለው ከ14ኛ በር እስር ቤት ወጡ። 14ኛ በር እስር ቤትን ዳግም ታያዋት ተሰናብተዋት ሄዱ። የመኪና ድምፅ አልተሰማም። የመሳሪያ ቃታም ሲሳብ ሲመለስም አልተሰማም። ድምፅ አልባ ግድያ ሳይሆን አይቀርም። ፓውዛው ዛሬ ከዘብ ማማው ላይ አልበራም። ሲሄዱም አልተከተላቸውም። በመቺ ኃይሉ ቤት ላይ ያሉት ሸንበቆ መብራቶች ብቻ ነበሩ በእለቱ ምሽቱን ያደመቁት። እነሱም ታዘው እንጂ ወደው እንዳልሆነ ይታወቃል። የእስር ቤቱን በሮች ሁሉ የዘብ ኃላፊው ቁልፍልፍ አድርገውታል። ከብዙ ቆይታ በኋላ የዛች ኩምቢ ቮልክስዋገን ድምፅ ተሰማ። ነገሩ ሁሉ አዲስ ስላልነበር የነ ጎይቶም ዕድሜ ያጠረው በዚሁ ቤተ መንግስት ውስጥ መሆኑ መኪናዋ ስትወጣ ይታወቃል። በምሽቱ 14ኛ በር እስር ቤት ውስጥ ያሉት እስረኞች ሁሉ በድንጋጤ ተውጠዋል። መንጋቱ አይቀርምና ነጋ። ነግቶም መሽቶም ጊዜን እያፈራረቀ ሲሄድ የመንግስቱ ቤተ መንግስት ልዩ የደርግ ምርመራ ክፍልና የደርጉ ልዩ መቺ ኃይል በየጊዜው ሰውን ያመጣል ይወስዳል። በአራተኛው ቀን ላይ የደርጉ ዘመቻ መምሪያ መኮንን ሻለቃ እሸቱ ገብረ መድንና መቶ አለቃ ሲሳይ በቀለ ከላንድ ሩቨሩ ውስጥ ወጥተው የእስር ቤቱን በር አንኳኩተው ሲገቡ እስረኛው ሁሉ በመስኮት ያያል። ሁለት ወታደሮች አጠር ያለ ሰው አምጥተው እስር ቤቱ ውስጥ ጥለውት ይሄዳሉ። በመስኮቱ ቀዳዳ ውስጥ ብርሃነ መስቀል ረዳ ሲል ተጣራ። አሁንም የተጠራው ሰው መልስ አልሰጠም። እኔም እንደምንም በመስኮቱ ተንጠራርቼ ሳየው አጠር ያለ ራሱ በራስ ሲሆን ቁምጣ ነበር የለበሰው። ደግሞም ባዶ እግሩን ነው። ጫማም አላደረገም። ሲጋራውን በላዩ ያቦነዋል። ከዚያ በኋላ በሌላው ቀን በዚሁ 14ኛ በር እስር ቤት ውስጥ ብርሃነ መስቀል ረዳን ከባለቤታቸው ከወይዘሮ ታደለች ኃይለ ሚካኤል ጋር አብረው ግቢ ውስጥ ሲያወሩ እያየናቸው ነበር። በወቅቱ ወይዘሮ ታደለች እርጉዝ ስለነበሩ የለበሱት ሮዛማ ሻማ ሲሆን ጥቁር ኮንጎ ጫማ አድርገዋል። ጥቁር ሻሽ ጸጉራቸውን ሸፍነዋል። በዚሁ በመንግስቱ ቤተ መንግስት ውስጥ ታስረው ነበር። በዚህ ሁኔታ የ14ኛ በርን እስር ቤት የጉድጉድ እያየው ሳለው የዘብ አለቃው ለሽንት ስንወጣ ወደ እኔ ተጠግቶ
ቀስ ብሎ ሰሞኑን መፍትሄ ታገኛላችሁ አለኝ። የሞት ወይንም በነፃ የመለቀቅ መፍትሄውን አላሳወቀኝም። ይህ አነጋገር የባሰውን አስጨነቀኝ። እሁድ ቀን ባሻ ከበደ ባልደረባዬ ከነበሩት ከሁለት ወታደሮች ጋር የኋሊት በካቴና ግጥም አድርገው በማሰር ይዘውን ጉዞ ቀጠሉ። ባሻ ከንፈራቸውን እየነከሱ ዛሬ ዋጋችሁን ታገኛላችሁ እያሉ ይፎክሩብናል። በመጨረሻ ወደ ተሰበሰቡት ወታደሮች ፊት ቀረብን። የአስር አለቃ ጌታዩን አብዮታዊ መፈክር በተደጋጋሚ ያሰማና አያችሁ፣ እነዚህ ጸረ አብዮተኞች ለመሆናቸው ማስረጃ አግኝተናል። በሰራዊቱ ውስጥ ኢህአፓዎች መኖራቸውን አትርሱ። ከደርግ አባላት ውስጥም አብዮታዊ መሪያችንን ለመግደል ሙከራ ያደረጉ እንደተያዙ ታስታውሳላችሁ። እነዚህ የነሱ ቡችሎች ናቸው። ስለዚህ እዚሁ አብዮታዊ እርምጃ እንዲወሰድባቸው ተወስኗል። ይወሰድባቸዋል ሲል አቅራራ። ጭንቀታችን እጥፍ ድርብ ጨመረ። እንዳበቃልን አውቀን በጸጋ መቀበልም ግድ ሆነብን። ሰውየውን ጦሩ በጸጥታ ያዳምጠዋል። አዛዦች በግራ በቀኝ ቆመዋል። ሰራዊቱ መሳሪያውን በጉልበቱ መሃል አቁሞ አንገቱን ደፍቶ በትካዜ ይቆዝማል። ደረቱ አብጦ ልቡ ሲመታ ጎንበስ ቀና ሳይል በትከሻው እንቅስቃሴ ይለያል። ያሰላስላል። ግማሹ ለማየት ዘግንኖት በሐሳብ ባህር ውስጥ ሰጥሟል። ይሄዳል ይመጣል። ማዶ ለማዶ ካሉት አዛዦች ግማሾቹ ወደ ሰማይ አቅንቶ ከራሱ ሐሳብ ጋር ይዋልላል። ካድሬዎቹ አጀንዳቸው ላይ የሚጽፉት ነገር ባይታየኝም ይሞነጫጭራሉ። ከመሃል አንድ እጅ ይታያል፣ ግን የማን እንደሆነ አይለይም። ጌታሁን አየና ምንድነው እስቲ ተናገር አለው። እጁን ያወጣው ወታደር ብድግ አለና ይቅርታ ጓዶች ያጠፉት ጥፋት በትክክል አልገባኝም። የተገኘው ማስረጃ አልተነበበልንም። ከዛሬ 3 ወር በፊት ባነሳው ጥያቄ ከሆነ ሁላችንም ሐሳባችን ስለሆነ ደግፈነው አጨብጭበን ተቀብለነዋል። እኛም ጥፋተኞች ነን። ስለዚህ ሁላችንም መታሰርና መሞት ይገባናል። ያለዛ ሌላ ነገር ያለ አይመስለኝም። መጠየቅ የሚያሳስር ከሆነ በእውነቱ ትክክል አይደለም። ጓዶቹ ጥፋት ስለሌለባቸው መፈታት አለባቸው። ጨርሻለሁ ብሎ ቁጭ ሲል ያ ሁሉ ጦር አንዴ ጭብጨባውን አቀለጠው። ሌላው ጓድ እጁን አወጣ። ምንድነው ደግሞ ያንተ አለው። ይቅርታ ጓድ፣ የኔ ሐሳብ በጓዱ ላይ ተጨማሪ ነው ሲል የለም ተቀመጥ፣ የሰራዊት ጸረ አብዮተኞች የተጠራቀሙበት ሰራዊት ነው መሰለኝ ሲል ጊዜ አንዴ ሆ ብሎ መሳሪያውን ሁሉ ማነሳ። ወዲያው 100 አለቃ መሸሻ የካድሬውን ቦታ ወስደው ጦሩን አግባብተው ዝም አሰኙት። እኛን ወደ መረሸኛው ቦታ ወስደው ግድግዳው ላይ በደረታችን ስንለጠፍ አዛዦች ተጠራርተው ወደ 20 ሜትር ራቅ ብለው በመወያየት ወደ ጦሩ ተመለሱ። ብዙ ሰዓት ከተወያዩ በኋላ ባሻ ከበደ ወደኛ መጥተው ካቴናውን ፈተውልን አንገታችንን ዞር ስናደርገው ወታደር ፖሊሶቹ ወድረው ቆመዋል። መሳሪያውን በጀርባዬ ላይ ደግነው ከ20 ደቂቃ በኋላ ወደ ተሰበሰበው ሰራዊት ተመልሰው 100 አለቃ መርሻ ቦታውን ይዞ ስለነበር ስለኛ ያወራሉ። የዚያ ሁሉ ሰራዊት ፊቱን አተኩሮ መመልከት አስፈራኝ። የዚያ ሁሉ ሰራዊት ፊት ለሁለተኛ ጊዜ እንደ ሰዓት ይለበልበኝ ጀመር። ወደኛ ዞር ብለው ሲያዩ አንድ እጅ ከወደ መሃል ወጥቶ ተቀበሉት። ጥፋት አጠፉ ቢባልም ከ3 ወር በላይ ያለምንም በቂ ማስረጃ የታሰሩት በቂ ነው። እነዚህ ወታደሮች ስናያቸው ልጆች ናቸው። ጥፋትም ደግሞ አልሰሩም። እነሱንም ቤተሰቦቻቸውንም በሞራልና በህሊላም የጎዳቸው ወይንም የተጎዱ በመሆኑ በእናንተ የተሳሳተ አመለካከት ላይ ይቅርታ ተብለው ወደ ምድብ ስራቸው ቢመለሱ ጥሩ ይመስለኛል ጓድ 100 አለቃዬ ሲል ወታደሩ በአንድ ጊዜ በአንድ ድምጽ ጭብጨባውን ለቀቀው። መሳሪያውን በግራ እጃቸው ብድግ አደረጉት። 100 አለቃ መርሻም ጓዶች ሁላችሁም ጥሩ ብላችኋል አሉና ወደኛ መለስ ብለው
ሰራዊቱ በወሰነው መሰረት ተፈታቸዋል አሉን። የደስታ ይሁን የሌላ ስሜት ሳይታወቀኝ በአይኔ ሙሉ እንባ ጀረር ብሎ በጉንጮቼ ላይ ሲወርድ ጊዜ አበሳ አደረግኩና ሁሉንም ማየት ጀመርኩ። ስብሰባው በቃና ሰራዊቱ መቶ ይጨብጠኛል፣ ያቅፈኛል። ያን ሁሎች በተራ ሸኘሁት። በማግስቱ መሳሪያን እያጸዳው ሳለ አንድ ወታደር ወደ እኔ ሲመጣ ፊቱ ብዥዥ ብሎ አመድ ተነፍቶበታል። ታዲያስ እንዴት ነበር 14ኛ በር እስር ቤት አለኝ። ምንም ነገር ሳልነግረው አጠገቤ ቁጭ አለና ይኸውልህ ሰሞኑን ያንን ሚስጥር ስራ ከሚሰሩት መቻይሎች ጋር አካፍለውኝ ሰሞኑን በፍርሃት ላይ ነው ያለሁት። እኔንም ይበሉኛል ብዬ ሰግቻለሁ ጓድ አለኝ። እምባው ባይኑ ላይ ቁርዘዝ ብሎበታል። ለመሆኑ ስንት ጊዜ ተካፈልክ ስል ጠየቅኩት። ምን ቁጥር አለው? ሁለታችን ብቻ ነው ከኛ ሻምበል ውስጥ የተመረጥነውና የተካፈልነው አለኝ። ለመሆኑ የሰዎቹን ብዛት ታውቃለህ ወይ አልኩት። ትክዝ ብሎ ላስታውሰው አልችልም አለኝ። መሰራዬን አጸዳዳውና ስገባ የመቶ መሪዬ ጎርነን ባለ እንደበታቸው ነገ ስራ ላይ እንድትገኝ ብዙ ጊዜ አርፈ ሰንብታልና እንድትዘጋጅ አሉኝ። በእሽታ ሰላምታ ሰጠውና ስራዬን ጀመርኩ። በመጠርጠር በመፍራት በክብ ሰንሰለት ውስጥ መሆኔ ቢታወቀኝም ለእንጀራዬ ስል በቅን እያገለገልኩ ሳለው አንድ ቀን ላይ ያለ ወትሯቸው ሻለቃ ጌታቸው ሺበሺና መቶ አለቃ መርሻ ወደ መርማሪው ክፍል ወደ መንግስቱ ቢሮ መመላለስ አበዙ። በተለይ ሻለቃ ጌታቸው ሺበሺ የመንቀሽቀሽ ባህሪያቸው ከወትሮ ለየት ብሎ ጭካኔያቸው አይሏል። ፊታቸውን ሳየው አንድ ነገር እንዳገኘ ተገነዘብኩ። ከምርመራ ክፍል ሲወጡ ቀይ ፋይል ይዘው ከመቶ አለቃ መርሻ ጋር ወዲያና ወዲህ ይላሉ። 10 ሰዓት ላይ የእጅ ረዱር መገናኛ ይዘው ከመርሻ ጋር ወደ 14ኛ እስር ቤት ግቢ ቁጥራቸው በውል ባይታወቀኝም ሰዎችን ምርመራ ክፍል ውስጥ ወዳለው ማቆያ እስር ቤት ይዘው ሲሄዱ ያለው። ከእራት በኋላ የምርመራ ክፍል በመቻይሉ ወታደሮች ዙሪያውን እየተጠበቀ ነበር። ሰዎቹ ቄራ ሊገቡ የተሰበሰቡ መሆናቸውን አወቅኩ። በሻለቃ መንግስቱ አካባቢ ምንም አዲስ ባህሪ የለም። ከምሽቱ 4 ሰዓት ላይ ለስራ ውጡ ተባለንና ሻለቃ መንግስቱን ተከትለን ስንወጣ እየተከዙ ሲጋራቸውን ያለ አግባብ ያጨሱ ጀመር። ወደ እንቁላል ቤት አካባቢ እንድንሄድ ተነገረን። ተከትለናቸው ሄድን። የእጅ ራዲዮ ከደረት ኪሳቸው አወጡና ይንጎራደዱ ጀመር። ሲጋራውን በላዩ ሲስቡት በአፍንጫቸው ቡልቅ ቡልቅ ሲል የንዴትና የቁጭት ይመስላል። የያዟት የቅርብ ርቀት መገናኛ ሬዲዮ ጭርር ስትል ቆየችና አንድ ድምጽ ሰጠች። አንበሳንድ የሚል የዕለቱ የመንግስቱ የሚስጥር ስም ነው። ወደ አፋቸው ጠጋ ያደረጉትና ሲጋራውን ተንፍሰው ሲያበቁ ይሰማኛል ቀጥል አሉት። አንበስ 2 ነኝ። ሻለቃ ጌታቸው የዕለቱ የሚስጥር ስም ነበር። ደህና ቀጥል አሉ መንግስቱ። ሸሚዞቹን ለማጠብ መጥተዋል አሉ። ሰዎቹ ለመረሸን ቀርበው ነበር። ደህና ለመሆኑ ስንት ሸሚዝ ነው ዛሬ አሉ። ስንት ሰዎች ናቸው ዛሬ ማለት ነው? 15 ሸሚዞች ናቸው። ዛሬ ደግሞ ሸሚዞቹ ለምን አነሱ? ሳፋው ጠባብ ስለሆነብኝ ነው አሉ። እስር ቤቱ ጠባብ ስለሆነብኝ ነው ማለት ነው። ግን አዲስ ፋቲግ አለ ከናንተ ጋር ብለው ጠየቁ። የዘውትር ወታደራዊ ልብስ ማለት ነው። 2 አዲስ ፋቲጎች አሉ። 2 አዲስ ወታደሮች አብረዋሉ ማለት ነው። ደህና የነዛን ካጠባችሁ በኋላ የነሱንም ሸሚዝ እጠቡ። ሚስጥር እንዳይወጣ እነሱንም ግደሉ ማለታቸው ነው። እሺ ጓድ። ከዚህ ንግግር በኋላ የሁለቱ ድምጽ ቆመ። ከትንሽ ቆይታ በኋላ የሴት ድምጽ ኡኡታ ተሰማኝ። ገደሉኝ፣ ጨፈጨፉኝ ይልና ዝም ብሎ ቀረ።
ሻለቃ መንግስቱ ይንቆራጠጣሉ። አልፎ አልፎ የወንድ ድምፅ ይሰማና ሳናውቀው ይጠፋብናል። ብዙ ከቆየም በኋላ ያው የሬዲዮ ድምፅ አንበሳንድ አንበሳንድ በማለት ቀጠለ። ይሰማኛል፣ ቀጥል አሉ መንግስቱ። ሁሉንም አጥቤያለሁ አለ ሻለቃ ጌታቸው ሺበሺ። ሁሉንም ረሽኛለሁ ማለቱ ነው። እሺ ለማንኛውም አሁን ውጣ አሉና ወደ ምርመራው ክፍል ተያይዘን ወረድን። ሻለቃ ጌታቸው ሳይለንሰር በአፈሙዙ ላይ ወጥፈው .38 ኮልት ሽጉጥ አፈሙዙን ወደ መሬት ዘቅዝቀው መኪናቸውን ተደግፈው ቆመዋል። ከበስተኋላቸው ኮቴያችንን ሰምተው ዞር ሲሉ መንግስቱን አዩዋቸው። ከኛ ለየት ብለው ኩምቢ ቮክስዋገኖች ቆመዋል። ዛሬ ጌች ሰው በላ። እነዛ ገጀሪስቶች እራት አገኙ አልኩኝ በሐሳቤ። መኪኖቹ መብራታቸውን ደብዘዝ አድርገው ሲወጡ ጌታቸው ሺበሺ ወደ ፔጆ 504 ሲሮጡ መንግስቱ እንግዲህ ተጠንቀቅ፣ አፈጻጸሙን በደንብ ስራ በማለት ትዕዛዙን ሲሰጡ ሻለቃ ጌታቸው መኪኖቹን ተከትለው ከግቢው ወጡ። አሁን ታላቁ ቤተ መንግስት ጸጥ ረጭ ብሏል። ከፍታው ቦታ ላይ ብርድ እየነፈሰ ነው። እኔም በዚያን ምሽት ወደ ክፍሌ ስመለስ ወታደር ሁሉ እንቅልፍ ወስዶታል። ተረኛው ወታደር ፖሊስ ከነሙሉ ትጥቃቸው ባልጋቸው ላይ ጋደም ብለዋል። ወታደሩ እንደሰን አልተኛም። ድምጹን አጥፍቶ አይኑ ብቻ ያያል። በሚስጥር ሰላም አልኩትና ከጎኑ ያለውን የወታደሩን አልጋ ሳየው ግራና ቀኝ አየት ተደረገና ሁለተኛ አልጋውን አሳየኝ። በአንገቴ የት ሄዱ ስል ጠየቅኩት። በፍርሃት ቀን አለና አልጋው ስርና መደዳውን ካየ በኋላ በካራቴ አመታት አንገቱ ላይ እጁን አደረገና ተገደሉ አለኝ። እኔም በአንገቴ አየት ተደረግኩና መቼ ነው ስል ጠየቅኩት። አሁን ሲል በምልክት መለሰልኝ። ወዲያውኑ ያ የሬዲዮ ቅብብል ትዝ አለኝ። በድንጋጤ ተዋጥኩ። የምሽቱ ገጀሪስቶች ገጀራቸውን አጣጥበው ገላቸውን ታጥበው ሲመለሱ በአንገቱ ጥቅሽ እነሱን አሳየኝ። የሆነ ሁሉ ዝግንን አለኝና እንባዬ ሲወርድ ብርድ ልብሴን ለብሼ ተሸፋፍኜ ተኛው። ከሌሊቱ 10 ሰዓት ላይ ለአካላዊ እንቅስቃሴ ስንወጣ ልብሳቸው መሳሪያቸው ሁሉ እንዳለ ነበር። ከስፖርት ስንመለስ ግን የለም። እነዛ ገጀሪስቶች ናቸው ወደ ግምጃ ቤት ያቀላጠፉት። ትልቁ አሳ ትንሹን አሳ ዋጠው ቢሉህ ምን ያስደንቃል። ለዛሬ አበቃን። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።